Mombari nanga. መጥቻለሁ ጀቦይ ከ7 ሰዓት ድረስ ሲቋጥሩ ለነበሩት አድርሱልኝ። እንዴት ነው ቋጠሮ? በሎ በጀት ያዋጣችኋል ወይ? ነፋጫ በዚህ ሰዓት ትቋጥራለህ አንተ? ምን አይን አተኛ እንደው ልላላችሁ እኮ ቅድም ሲቲ ያሸነፈ አርሰናል ሁለተኛነት ላይ ተቀመጠ። ኧረ ጉዴ ፈላ። የታባክ ነው አንተ የተቀመጥከው? ሲጀመር መቀመጫ ራሱ መቻል የለም እኮ ላይ እዚህ አልነበርክ እንዴ አንተ? የትርፌ ደጋፊ አንተ እኔ ላይ ቪዲዮ ትሰራለህ አንተ? እኔ ነገ ቆይ ጨጓራ ላይ ባልረማመድብ ምን አለ አክቲቪስት ያለ በእውነት እኔ እግር ኳስ ሜዳ ነው ማደርግልህ። ጨጓራን እላጭልሃለሁ። ጠብቀኝ ብቻ ነገ አንተ ለማንኛውም የጩጩው ደጋፊ አተኛም አንተ ዛሬ አተኛም። የጩጩው ደጋፊ የማንም ቋጣሪ ጭራሽ ሳያስቆመን ከሜዳቸው ሄደን ሰተናቸው መጣን። ቋጥረሽ ነበር አሉ በጣም ሰግጠሽ አርሰናል ነጥቡን ይጥላል ብለሽ በእንግዲህ ተኚ እግርሽን ታጥበሽ። ታንጂ አርሰናል ሁለተኛው ነው። ወይኔ ሲቲ አንደኛው ነው። ዛሬ ኢቨርተን ይጥላል። እውነትሽን ነው። ምንድነሽ? ሁሌ በየሳምንቱ እንቅልፍሽ እናሳጣሻለን። ትንሽ የደበረኝ አርሰናል ከረፍት በፊት ማግባቱ ነው። ከረፍት በፊት አግብቶ ባይሆን ኖሮ በደንብ ሞር የቋጠሮ ሞራላችሁን ታበረታቱት ነበረ። ተኙ በቃ ምን ሰራለ? ተኙ በቃ። ውረድ ወደታች ውረድ። ሁሌም ቦታን ያዝ። አንበሳው መጥቼልሃለሁ። ሁሌም ቦታን ያዝ። ውረድ። የለም ብለህ ከላይ ወጥተህ ነበር አይደለ? መጥቼልሃለሁ። ቦታን ያዙልህ። ከላይ ምን ይላል? አርሰናል ይላል። አሁንም ቶፕ ላይ ነን ያለነው። አበላሃለሁ። ሄሎ አዎ እኛ ነን። እስቲ በስማ እስቲ ቢትርብስ መስሉት ከታች ያላችሁ እስቲ የናፈቀን አጥቂ ከምንወደው 3 ነጥብ እንዲሁም ከሚያስፈልገን መሪነት ይዞን ተመልሷል ይላችኋል። አባቴ የናፈቃችሁ የታለ? ይሄ ያናፈቃችሁ ምንድነው? በክሊን ሺት ያሸነፍኩት እኔ፣ በመሪነት የተመለስኩት እኔ። አባቴ ከላይ ሆኜ ነው ማይሽ። እሺ ከላይ ሆኜ እንዲህ በቃ ጀነን ነብዬ ማለት ነው። ዝሆኗ ወደ ቦታዋ ተመልሳለች። ይሄ ሁለተኛ አባቴ በምን እንደሚገባ አታውቁትም። ለትንሽ ደቂቃም ቢሆን ነክቶኛል። ረገፍ አባቴ በምን እንደሚከተለኝ አላውቅም። አልፈልግም። እንደምንም ላራግፈው ጋይስ አራግፉት። እሺ አሁን በመቀጠል የልጅነት ጨዋታችንን እንጫወታለን። እሺ ሼሽ ከሆነ ያያችሁ አላየንም ባካችሁ። በስም መመሳሰል ግን የምታሸረግዱ የምታራግቡ የምታለቀልቁ አንዳንድ ወራጅ ቀጣሚዎች ግን እንዴት ነው የሚያረጋችሁ? ምን ብላችሁ ነው ቪዲዮ የምትሰሩት? እስቲ ኗ በፔናልቲ ነው ብላችሁ ነው። እስቲ አሁን ደግሞ እኔ ኮንተንት ተሰጣችኋለሁ። ኑ አሁን በፔናልቲ ነው በሉ የታባቱንስና ሜዳው ኤቨርተን ነው ምን በሉ የታባታችሁ አለቃ ተዛለቅናታ። አሂሂ በዚህ ፌስቲቭ የበዓል ሰሞን ጨዋታ በእንደዚህ አይነት ፐርፎርማንስ ወይ ደጋፊውን ትባርኩታላችሁ ወይ እኛም ባርካችኋለን እንጂ በእንደዚህ አይነት ፐርፎርማንስማ አንዛለቅም። የብር ማለት ነው እንዴ ሁሌ ጭንቀት ደስታችሁ አይበርክት ሲላችሁ በቃ የሰዓታት ደስታ ነው ማለት ነው። እናንተ ደስታ ሳምንት እንኳን አቆዩም አይደለ? አርሰናልን ለማብሸቅ ቸኩላችኋል ነበር። ይሁን ቢያንስ እኮ እስቲ ደጋፊ ያምርበታል ቢያወራ ራሱ ነው የበለጠው። እንደኔ ዝም አትሉም እናንተ? የዩናይትድ ደጋፊ ምን አስቸኩሎ ነው ያወራው? ያወራው? ሲቲው ደረሰብህ ምናምን እንትን አለብህ ምናምን ሁለተኝነትን ተረከብክና ሙድ ለማያስቸኩል ይሄው ጌሙ እንደጀመረ ማን ነው ቪክተር ጊዮክሬሻውም ስታሙ የነበረው አጥቂ ከተታ አደረገውና ማለት ነው አንደኝነት ደረጃውን ተረከበ። እንደኔ አርፈዝም አትልም ውርደትን ከምትከናነብ። ሰው እኮ አቻ ሲወጣ ነው የሚናደደው። እንዴት አሸንፎም ይናደዳል? እኔ ይሄንን ቡድን አሁንም ግራ እየገባኝ ነው። ውሃ ሲወስድ እያሳሳቀ ነው እንዳይሆንብን ሰዎች። አሁንም ቢሆን እኔ ከወልቭስ ጨዋታው ያልተማረውን አርሰናል ነው እየተመለከትኩ ያለሁት። አዎ አሸንፈናል፣ እንኳን ደስ አላችሁ።
ግን ደግሞ በዚህ መንገድ አልነበረም ማሸነፍ የነበረብን። የዛሬው ኤቨርተን የሞተ ነው። ወልቭስ እንደውም ወልቭስ ጠንካራ ነበር ከዛሬው ኤቨርተን። ብዙ ግን ማስቆጠር እንችላለን። አርሰናል እስከ ሌሊት 7 ሰዓት እንቅልፋቸውን አጥተው እንዲሸነፍ የተመለከቱትን የተቃራኒ ቡድን ደጋፊዎችን እየተኛችሁ ብሏል። በአርሰናል ደጋፊዎች በኩል ግን አሁንም ጠባብ ውጤቶች ስጋት ሆነው ቀጥሏል። አርሰናል መሪነቱን ከማንቸስተር ሲቲ ዳግም ተረክቧል። ቪክተር ጎሉን ካስቆጠረ በኋላ ራይስ ነግሬ ነበረ ትችላለህ ብያለሁ እኮ የዓለም ቁጥር 1 አጥቂ እንደምትሆን ምንም ጥርጥር የለውም ያለው ይመስለኛል። ውይ ተመስገን ጀማው እጅግ ማለት ነው አስጨናቂ ጨዋታ ጀማው አስጨናቂ። በተለይ ደግሞ የባለፈው የወልቭስ ጨዋታ ትውስታ ላለበት ሰዎች ጀማው እጅግ አንገፍገፍ የሆነ ኳስ ጀማው እንኳን ደስ አላችሁ። 3 ነጥብ ከዚህ ሜዳ ላይ ጀማው ላለፉት አመታት እጅግ ስንፈተንና ስንቸገርበት ከነበረው ሜዳ ላይ መተን ድፍን 3 ነጥብ ይዘን ወጥተናል። በቃ 1-2 በሆነ ውጤት ጀማው እንኳን ደስ አላችሁ። በቃ 1 ጎል እናግባ እንጂ ውጭር አድርገን ክልክል ብለን ይዘን ወጥተናል። እንኳን ደስ አላችሁ። ይህ ውጤት ማለት ጀማው ሲቲን ማለት ነው አሸንፎ ወደፊት መጥቶ አንደኝነት ላይ ተቀምጦ ምድረ ቋጣሪ ወሽመጥ ቆራጭ ቋጣሪ በሙሉ ላያችን ላይ እየቋጠረ ነው። ይህንን 3 ነጥብ ማሳካት የቻልነው እንችላለን ጀማው። አዎ ጀማው ዋናው 3 ነጥብ ነው። ካላወቃችሁ ላስታውሳችሁ ብዬ ነው። ዋናው 3 ነጥብ ነው። ያን መሰለ ጠባሳ ይተናል። ያን መሰለ ሹት ሲመታ አሉላ አጠገብ ቢሆን በዛ ንፋስ ይሞታል። በዛ ሹት ንፋስ የሚገርም ጠባሳ ነው። የሚገርም ልምጠጣ ፔናልቲ ሲመታ እንደዚህ ነው። በቃ የሚገርም ልምጠጣ አርሰናል ልክ እንደ አምና እንደ ካቻምና ማለት እንዴ ሲታዬ በከፊል ለፊቴ ነው ምናምን የሚያዳምጡ ጉዳይ የለም። ብዙ አመት ልምድ ወስዷል ጀማው። ምንም የሚደነግጡ ጉዳይ የለም። ይረሽናል አባት ይረሽናል። ቋጣሪያንስ አላችሁ እንዳትተኙ። ቪክተር ዮኬሬስ ጎል አስቆጥሯል። ለሱ ደስ ብሎኛል። ግን ማውራት የምፈልገው ነገር እንደሆነ ታውቃላችሁ፣ እስከ ዛሬ ማለት ነው ጎል ካስቆጠረን በኋላ ዛሬ የተጫወትነውን ጨዋታ እስከ ዛሬ ለምን አልተጫወትነውም? ምን አይነት ጨዋታ ነበረ ሲያደርጉ የነበረው? የኳስ መቆጣጠራቸው በስመ አብ የሚገርም አርሰናል ነው። ከጎሉ በኋላ የተመለከትነው ጎል አሁንም ያስፈልገናል፣ ግድ ነው ቤተሰብ።